ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? የኢትዮኮደር ቻናል ተከታታዮች፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ለሌሎች ጓደኞቻችሁ ሼር፣ ላይክ በማድረግ አጋርነታችሁ አይለኝ። በዛሬው ሌክቸራችን የምናየው የ11ኛ ክፍል አይሲቲ ቻፕተር 3 ዳታቤዝን እንዴት ክሬት እናደርጋለን፣ ቴብልን እና የተለያዩ ነገሮችን እንዴት ክሬት እንደምናደርግ እናያለን ማለት ነው። እስከ መጨረሻው ድረስ አብራችሁ ይቆዩ። በመጀመሪያ ዳታቤዝ አክሰስ ወይም አክሰስ ማይክሮሶፍት አክሰስን በሁለት አይነት መንገድ ማግኘት እንችላለን። አንደኛ ሰርች በተን ተጠቅመን፣ ስለዚህ ሰርች በተኗ ላይ እንሄድና ምን ብለን እንጽፋለን? አክሰስ ብለን ስንጽፍ አክሰስ ስንቱን ትመጣልናለች። ስለዚህ ይሄን ክሊክ አድርገን አንደኛ መግባት እንችላለን። ሁለተኛ ሲቀጥል እንደገና ደግሞ ማይክሮሶፍት ኦፊስ ላይ ወይም እነዚህ ፕሮግራም ላይ ዊንዶው በተን ገብተን ማይክሮሶፍት ኦፊስ የሚል ምን እናገኝ ፎልደር እናገኛለን። እሱን ክሊክ ስናደርገው ማይክሮሶፍት ኦፊስን ምን ይመጣልናል? የማይክሮሶፍት ኦፊስ ብዙ ፈንክሽኖች ይመጡልናል። ስለዚህ እነዚህ የምታቸው ሁሉ አሉ። ስለዚህ እኛ የምንፈልገው ማለት ማይክሮሶፍት ኦፊስ አክሰስ 2010 የሚለውን ክሊክ አድርገን እሱን እንከፍታለን። ስንከፍተው እንደዚህ አይነት ዳታቤዝ ይመጣልናል። እንደዚህ አይነት ኢንተርፌስ ይመጣል። ይሄ ኢንተርፌስ እያንዳንዱ ነገር ምሳሌ ለጥቆ ያለው ምንድነው? ሪሰንት ታምፕሌት አለ፣ በቅርብ ጊዜ የተሰሩት ናቸው። እነዚህ እያንዳንዱ ነገር ጥቅም አለ። ኤዲት ለማድረግ የተሰሩ ነገሮችን ነው የምንሰራባቸው። ስለዚህ እኛ የምንፈልገው አዲስ ስለሆነ ብላክ ዳታቤዝ የሚለውን ነው የምንፈልገው ማለት ነው። ብላክ ዳታ ሌሎቹን እያንዳንዱ ነገር ስትገቡ በቅርብ የተሰሩ ምናምን። ስለዚህ አሁን ለጊዜው እኛ ምን እንፈልጋለን? ብላክ ዳታቤዝ የሚለውን ክሊክ እናደርግና ክሊክ እናደርጋለን። ከዛ የዳታቤዝ ስም እንሰጣለን። ስሙ ምን እንለዋለን? እኔ መስዑድ ኬ ብዬ ሰጣሁት። እናንተ የፈለጋችሁትን ማድረግ ትችላላችሁ። ከዛ ይሄ ምንድነው? ዘኔ ኦፍ ዳታቤዝ። ከዛ ሎኬሽን ዳብል ክሊክ እዚህ ላይ ያደርግና እዚህ የቴብል መልክ ያለችውን ስለዚህ ዳብል ክሊክ ሳደርገው በዲፎልት ምን ላይ መጣልኝ? ቴብል ላይ መጣልኝ። ስለዚህ እዛ ላይ ዶክመንት ላይ ሆኗል፣ ሴፍ ሆኗል ማለት። ስለዚህ ቴብል ክሬት ሆነ። ቴብል ክሬት ሲሆን በሁለት አይነት መንገድ ቴብል ክሬት ማድረግ ይችላል። አንደኛ በዲፎልት የሰጠኝን ምን አድርጌ ራይት አድርጌ ማስተካከል መጻፍ ይችላል። ስለዚህ በሁለቱ ነው ማሳያችሁ በዛሬው። ስለዚህ መጀመሪያ በዲፎልት የሰጠኝን እንዴት አድርጌ ማስተካከል ወይም እንዴት አድርጌ ሴታፖችን ማዘጋጀት ይችላል የሚለውን ቴብል ላይ ክሊክ አድርግና ራይት ክሊክ አድርጌ ዲዛይን ቪው የሚለውን እነካለሁ። ዲዛይን ቪው የሚለውን ስነካ ቴብል ሴቭ አድርግልኛል። ሴቭ ሳደርግ ምን አለ? በዲፎልት ቴብሏን ብሎ ሰጥቶኛል። እሱን ቴብሏን ሴቭ አደረኩት። ከዛ እዚህ ላይ ምን ብሎ መጣልኝ? ፕራይመሪ ኪ መጣልኝ። ፕራይመሪ ኪ ኦን ናት። ከዛ እንደገና ደግሞ በዲፎልት አይዲ ምን አድርጎልኛል? አውቶ ነምበር አድርጎልኛልና በራሱ ሲደለት እንዲደለት ሲያድግ እንዲያድግ አድርጎ በራሱ ሰጥቶልኛል። ስለዚህ እኔ በራሱ የሰጠልኝን እፈልገዋለሁ ወይም ያርግ አውቶ ኢንክሪመንት። ስለዚህ እቺ ግን አይዲ የምትለውን እናንተ እንደምትፈልጓት ወይም እናንተ እንደምታረጓት ከፈለጋችሁ አይዲ ከፈለጋችሁ ነምበር። ስለዚህ በነምበር እንበላት ማለት ነምበር ኤንኦ ባልኩት። ለዳታ ታይፑ ምን ላድርገው? አውቶ ነምበር ሆነ። ስለዚህ እንደገና ደግሞ ለጥቄ ምን አደርጋለሁ? የሰውየው የተማሪው ፈርስት ስም ኤፍ ኔም፣ ላስት ኔም፣ ኤጁን፣ ግሬዱን። ስለዚህ ኤፍ ፈርስት ኔም እያንዳንዱ ነገር እንሞላለን። ከዛ ላስት ኔም፣ ኤጅ፣ ግሬድ፣ ማርክ፣ ሴክስ። እነዚህ ለጊዜ ይበቁኛል። ስለዚህ ሴክስ በምንድን ነው የሚለካው? እንትን ነው በቴክስት ነው። ግን እኔ ሴት ከሆነ የስ፣ ወንድ ከሆነ ነው እንዲል ነው የፈለኩት። ስለዚህ የስ ነው ኩዌሽን እንትን እናደርግበታል። ስለዚህ አሁን እኛ ማርክ ላይ ነምበር ነው የሚሆነው። ዳታ ታይፖች እናስተካክላለን። ከዛ እንደገና ኤጅ ላይም ነምበር ነው የሚሆነው። ነምበር አደርጋለሁ። ከዛ ሴክስ ላይ ቅድም ያልኳቸው የስን ሴት ከሆነ የስ፣ ወንድ ከሆነ ነው የሚል እንዲሰጠኝ ነው። ስለዚህ የስ ነው ኩዌሽን፣ የስ ነው ዳታ ታይፕ አደረኩበት ማለት። ስለዚህ ዳታ ታይፕ ይሄን ኦልሬዲ ይሄ ነው። ስለዚህ ቴክስት ነው ይሄኛው። እንደገና ደግሞ የሴክሱ የስ ሴት ከሆነ የስ እንዲል ወይም በተናለች ያችን ቤተን ክሊክ እንዲያደርግ። ከዛ እንደገና ደግሞ ካላረገ እንደገና ደግሞ ወንድ ነው ማለት ይሄን ነገሮች የሚያደርግልኝ ነው ማለት ነው። ማን እንትን ማለት። ስለዚህ ይሄን ሴፍ ላድርገው። ሴፍ አደረኩት። ክሎዝ ልበለውና ክሎዝ። አሁን ራሱ ላይ ቴብል ላይ ክሊክ ሳደርግ ዳብል ክሊክ ሳደርግ ይሄንን አይነት ኢንተርፌስ ይመጣልኛል ማለት ነው። ይሄ ኢንተርፌስ አሁን ዳታ ላስገባበት የፈለጋችሁትን አስገቡ። እኔ አህመድ
ሰይድ ምናምን ያልኩ ነው የፈለኩትን አስገባሁ እጁንም። ስለዚህ ላይ ካውት ከሆነ ምን ብያለሁኝ? ሴት ከሆነ በተን የሆነች ምንድነው ክሊክ ነበር የማደርገው፣ ወንድ ስለሆነ አላረኩም ማለት። ስለዚህ ሌላ አስቴር የምትባል አስቴር ሰይድ እድሜዋ 20 የሆነ 11ኛ ቢ ክላስ የሆነች ማርኳ 90 የሆነ ከዛ ሴት ስለሆነች ክሊክ አረኩኝ ማርኳን። ለቀጣይ ሞላዋለሁ፣ ተመልሼ ሞላዋለሁ። ዲቴል ሄርቤ ነው። ከዛ አብዱ ይቅርታ አብዱ የአባቱን ስም ዝላይ ደገምኩት። አብዱ ሰይድ 11ኛ ሲ። ስለዚህ ውጤቱን ስንት ላድርግለት? 90። ስለዚህ ወንድ ከሆነ አልፋለሁ። የሴቲቱን ቅድም አልሞላሁም ብያቸዋለሁ። እሱን ልሙላ። ስንት ላድርግለት? 98 አደረኩት ማለት ነው። ስለዚህ እንደዚህ እያልኩ ዳታዎችን ሞላሁ። ብዙ እስከ 4 እስከ 5 ከፈለጋችሁ እስከታዘዛችሁ ድረስ ታዛላችሁ። አይዲያው ምንድነው? ዳታ መብዛቱ አለመብዛቱ ሳይሆን ለኛ የምንፈልገው ነገር ወይም ዋናው ኮንሴፕት ነው። ስለዚህ ዳታቤዝ እንዴት ቴብልን ክሬት እናደርጋለን፣ እንዴት እንደገና ደግሞ ዳታ ታይፖቹን ክሬት እናደርጋለን፣ ያን ክሬት ያደረግነው እንዴት አክሰስ ማድረግ እንችላለን፣ በምን አይነት እንደገና ሪፖርት ማድረግ እንችላለን፣ እንዴት አይነት ደግሞ ሲንታክሶችን ዳታ ታይፖችን ተጠቅመን ለከስተመር በሚያምርና በሚማርክ መልኩ እናደርጋለን የሚለው ነው ማለት። ስለዚህ 5 እንትኖች ሪካርዶች ከሞላኝ ይበቃኛል። ስለዚህ መጨረሻ ዚነት እድሜዋ 20 11ኛ የሆነች ውጤቷ 89 ሴት የሆነች። ስለዚህ ሴት ስለሆነች ሴትና ስለ 3 ሴቶች አሉ ማለት ነው። ሴፍ ላርግና ይሄን ሴፍ ላርግና ለውጣ ክሎስ። እሺ አሁን ይሄ ዳታቤዝ የተሰጠኝ ዳታቤዝ ክሬት አረኩኝ ወይም አገኘሁ። አሁን በዲፎልት የሰጠኝን ቴብል ክሬት አድርጌያለሁ። ሁለተኛ እንደገና ደግሞ በራሴው እንዴት ክሬት አደርጋለሁ? ስለዚህ ቴብል ክሬት ኒው አዲስ አድርጌያለሁ። አሁን በዲፎልት እንደምታው ፕራይመሪ ኬም ኦፍ ናት። ከዛ ሲቀጥልም ዳታ ታይፕ አልሰጠኝም። ሲቀጥል እንደገና ደግሞ ስም አልሰጠኝ። ስለዚህ ምንድነው ቴብል ዲዛይን የሚለው ላይ ገብቼ ማለት። ስለዚህ በራሴ ነው ማስተካከል። ይሄን መጀመሪያ ላይ አይዲ አልኩት አውቶ ኢንክሪመንት። ስለዚህ ፕራይመሪ ኬ አሁን ምንድናት? ኦፍ ነበረች ኦን ሆነች። ስለዚህ አሁን ምሳሌ ዳታ ዲዛይን ወይም ቴብል ዲዛይን በምናደርግበት ጊዜና ዳታ ታይፕ እንሰጣለን። ከዛ ለጥቀን አይዲ ወይም ነምበር የሚባሉት ነገር እያንዳንዱ ነገር ማንም የሚያስተካክለው ራሳችን ነው። ስለዚህ ፕራይመሪ ኪ አሁን ኦን ሆናልናለች። ሲቀጥል እንደገና ደግሞ ዳታ ታይፖቹንም ራሳችን እየሰጠን ነው። ስለዚህ አሁን የፓሬንታችንን ወይም የአባታችንን ቀላል አድርገን የአባታችንን ሪሌሽንሺፕ እንፍጠር ብንል ፋዘር ኔም ወይም ምንድነው ፓሬንት ኔም ነው የፈለኩት። የፓሬንት ኔም ምንድነው አይዲ አለ አውቶ ኢንክሪመንት ነው። ከዛ ፋዘር ኔም አለ። ልክ የሆነ አንድ ሪሌሽን ነው እንዳይበዛብን ለማድረግ ነው። ቀላል ነው። ስለዚህ በኮምፕሌክስ ማድረግ ይቻላል፣ ግን ለእናንተ በቀላሉ እንዲሻላችሁ ብዬ ነው። አይዲ አውቶ ኢንክሪመንት ይሁንለት፣ ፋዘር ኔሙ ቴክስት ይሁንለት፣ ወርኩ ከዛ ወርክ በምንድን ነው የሚለካው? ምሳሌ 7 አመት ሆኖታል፣ ምን አይነት ስራ ነው የሚሰራው? እንደዚህ ስንል በቴክስት ነው የምናስቀምጠው። ከዛ ኤክስፒሪየንስ ምን አይነት ስንት አመት ሆኖታል ስንል በምንድን ነው የምናስቀምጠው? በእንትን ነው። ስለዚህ አሁን ከምን ልጀምር? ከፔመንት በምንድን ነው የሚለካው? በዶላር ነው። በውጭ ሀገር ተከፋይ ነው ብንል በከረንሲ ነው፣ ወይም ከረንሲ የሚለው በዶላር ስለሚያመለክትልን። ከዛ ለጥቀን ኤጅ በነምበር ነው። ከዛ ኤክስፒሪየንስ በቴክስት ነው። ኤክስፒሪየንስ በቴክስት ነው። ወርክን በቴክስት ነው። ፈርስት ኔምም በቴክስት ነው። ሌሎቹ እንዳሉ እንዲህ በቴክስት ይሆንና ምንና ምን ይለያያሉ? ፔመንት እና ኤጅ የሚሉት ናቸው እንትን የሚሉት ማለት። ስለዚህ ይሄንን ጨረስኩኝ። ሁለተኛ ቴብል ሴፍ አረኩኝ። ይሄ ቴብል ምንድነው ልዩነቱ? ይሄኛው በዲፎልት የሰጠኝና ያስተካከልኩት፣ ይሄ እንደገና ነው በራሴ ነው። ስለዚህ ሴፍ ክሎዝ አረኩት። ስለዚህ ቴብሉን ስም ሰጠልኛ በዲፎልት ቴብል 2 ብዬ ሰጠሁት። ስለዚህ ቴብል 2 ክሎዝ። ከዛ ቴብል 1 ቴብል 2 እንደምታዩት ቴብል 2 ክሊክ ሳረግ ዳታ መሙላ ያመጣል። ስለዚህ ይሄን ዳታ መሙላት አለብኝ ማለት ነው። ይሄን ዳታ ስሞላ በይሄን መሞላውን ዳታ በቀጣይ እንዴት እንደምሞላ በሰፊው እናያለን። ዞሮ ለሆኑ አብዱ ምናምን ብዬ ሰጠሁት። ለቀጣይ ከዚህ ላይ ጀምረን እንቀጥላለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።